ህልም የሚመስል እውነተኛ ህይወት። ብዙዎቻችን እንደዚህን አይነቱን ህይወት እኔ ወይ በህልሜ እንዲህ ብሆን ብዬ ማስበው ወይም ደግሞ በህልሜ ማየው ህይወት ነው። እንደዚህ አይነት ህይወት እንደኔ የምታስቡ አላችሁ? ትንሽዬዋ ኮከብ ጃኒ ገብሩ እንግዲህ ከአምባሳደርነቱ ፊርማ፣ ከአምባሳደርነቱ ድግስ፣ ከአምባሳደርነቱ የቀለበት ፕሮግራም በኋላ እንደምታዩት ውቢቷ ዱባይ ገብታ ዘና ፈታ እያለች እየተውረገረገች ትገኛለች። ወደ ዱባይ አቅንታለች ማለት ነው። እንግዲህ በአሁኑ ሰዓት ጃኒ ዱባይ ነው የምትገኘው። ጃኒ ለምን በህይወቴ አዲስ ምዕራፍ ልጀምር ነው፣ ቀለበት ላደርግ ነው፣ ይሄ ለኔ ልዩ ቀን ነው ብላ የክብር የጥሪው ወረቀት ለወዳጅ ዘመዶቿ ቀለበቴ ነው እሁድ ብላ በትና ግን ታጥበን ታጥነን ለብሰን ስንሄድ በጉጉት ስንጠብቃት ቲክቶክ ላይቭ ላይ የእሷ ግን ፕሮግራም አምባሳደርነት ነበረ። መጀመሪያም ጃኒ ነው አመናችን ልክ አይደለም። በፈጣሪ ስም ብራይዳል ምናምን የሚል ጫማ አርገሽ ቢጃማ ለብሰሽ ልታገባ ነው ተመስገን ሰርግ ልናይ ነው ብለን ስንል የሆነ የጥርስ ክሊኒክ ታሳይናለሽ ጃኒ። አይገርምሽም? እኛም ጓጉተን ነበር። ይህን ህዝብ ላይ ድግስ ቀለበቴ ምናምን ደግሻለሁ እንዳትቀሩ ብላ ሸዋሸዋ ነው። ደስታዋ ደስታችን ነው ብለን እኛ እንደዛ ጓጉተን ተቀምጠን ጃኒ ገብሩ ሁላችንንም ሸዋሸዋ ሰርታናለች። ጋይዞች ሸዋሸዋ እንዴ! ሰርግ ተጠርቶ ቀለበት ፕሮግራም ተጠርቶ ሌላ የቢዝነስ ታሪክ ሌላ ሸዋሸዋ። ሰውየው ማን ይሆን? ጃኒ ምን አይነት ነጭ ቀሚስ ትለብስ ይሆን? ኢትዮጵያ ይሄን መስማት ነው እንደፈለገው። እኛ እኮ በነጭ ምን ልትነግሪኝ ነው? ምን ልታስደስችኝ ነው ብለን እንጠብቃለን። ምንድን ነው የኢትዮጵያ ምን በልቶ ነው ጥርስ የሚታከሙ? የምር ግን እየሄዳችሁ እንደዚህ ውድ የሆኑ ትልልቅ የጥርስ ክሊኒኮች ውስጥ በአመት ቢያንስ ስንቴ ትሄዳላችሁ ወደዛ ቦታ? በዚህ አዝነናል፣ ቀልዳብናለች የሚሉ ሰዎችና ደግ አረገች የማትገመት ሰው የሚለውን ነገር በተግባር ያሳየችን እሷ ነች። እማትገመቱን ትሬንዱ ማለት ነው። እማትገመቱን የሚል ትሬንድ ሰሞኑን መጥቶ ነበረ። የሰራው ለጃኒ ነው ጋይስ። እንዲሁም ደግሞ ምንም አላችሁ ምን እሷ ኦልሬዲ አሸንፋለች። እንደ ጃኒ መሆን ባትቺ እንኳን የኔ ፍቅር ጃኒ ተራመደችበትን ዱካ የተወሰነ መከተል አለብሽ ብዬ አስባለሁ። ታዲያ ይሄንን ነገር እንዴት ትመለከቱታላችሁ? የማርኬቲንግ ፈጠራ ነው? ስማርትነስ ነው ወይስ ምንድን ነው? ይህ ፈጠራ ነው ወይስ የሰዎችን ስሜት ማጭበርበር? የእናንተ ሀሳብና መልከታ ትልቅ ዋጋ አለውና ሀሳባችሁን አስቀምጡልኝ። ሌላውና ትልቁ ጉዳይ ደግሞ ሆዴን እየበላኝ ያለው እያስገረመኝም ያለው የአዶናይ ጉዳይ ላይ ሰዎች ምን እያሉ ነው? ከውጭ ሀገር ድረስ ሰዎች እኛን ታዝበውን ለምንድን ነው ግን ምክንያቱ ምንድን ነው አዶናይን የጠላችሁበት እያሉ ይገኛሉ። some of you hate አዶናይ። የሰው ሀገር ሰው ከሩቅ አዶናይን የሚያየው ሰው እኛን ታዝቦናል እንዴት ሊጠላ ይችላል ብሎ አዶናይ ማለት ነው። እንዴት ነው ይሄ ነገር በሰፊው መነጋገሪያ መሆን ያልቻለው? በሚገርም ሁኔታ ነገሮች አዶናይ ላይ ፍትሃዊ አይደሉም። አንድ ምርጥ ዜጋ የተገኘው ኢትዮጵያዊ አዶናይና አዶናይ ነው። እስኪ የእውነት ሰው ከሆናችሁ ልጠይቃችሁ፣ በጣም የምትወዷቸው የምታደንቋቸው፣ በቃ በየቀኑ የምታሞግሷቸው፣ በየቀኑ ላይቭ እየገባችሁ ጊፍት የምታጎርፉላቸው ቲክቶከሮች ምን ሰርተው ነው ብትባሉ ምን ትመልሳላችሁ? አዶናይን እኮ በአጭር ጊዜ አይተነው ሰድበነው አዋርደነው አንቋሸነው በአጭር ጊዜ ታግሎ ተቀይሮ በጣም ብዙ ሰዎችን የረዳ ቲክቶክ ላይ አይተነው የማናቀውን አይነት እርዳታ የሰጠ በጣም በፍጥነት የተራመደ ሰው እንዴት ነው ከሌሎቹ ሰዎች አወዳድረ ነው ጭራሽ ከሌሎቹ ቲክቶከሮች በታች አድርገ ነው እየሰደብ ነውና እሱ ከቲክቶክ ሲጠፋ ምንም ተሰምቶን እየተናገርን ያልሆነው እንዴት ነው? አዶናይ መጥፋቱ ተመቻቹ? አይገርምም? እኔ አዶናይን ስለምወደው የሱ መጥፋትና እሱ ጠፍቷል ተብሎ ሰው አለመናገሩ እንዲህ የተሰማኝ አዶናይ ምን ይሰማው ይሆን? ምናልባት እየረዳኋቸው የነበረው ነገር እየሰራሁት የነበረው ነገር ስተት ነው እንዴ?
ምናልባት እንደዚህ አይነት በጎ ነገር አይወዱም ይሆን እንዴ? እስከዛሬ እየተሳሳትኩ ነበር እንዴ? ያንን ህይወት አምልጫዋለሁ ብዬ ነበረ። ሱሱን ብዙ በቃ መጥፎ የሆኑ ነገሮችን አምልጫቸዋለሁ ብዬ ነበረ። ግን አላመለጥኳቸውም እንዴ ብሎ እኮ ያስብ ይሆናል። ይሄን አዶናይ ወደ ቲክቶክ እስኪመለስ ድረስ ስለ አዶናይ ማውራታችንን አናቆምም። አሁን በየቀኑ ይሰሙም አይሰሙም ስለ አዶናይ እየጮሁ ያሉ ቪዲዮ እየሰሩ ያሉ ሰዎች ጥሩ በነበረ ሰዓት የሰሩ ወይም የተረዱ ወይም የሆነ ነገር ያደረግላቸው ሰዎች አይደለም። የአዶናይ ንጽህና የገባቸው የአዶናይ ደግነት ስራው ታይቶ የማይታወቅ መልካም ስራ እንደሰራ ከልባቸው ያወቁ ከልባቸው የተረዱት ሰዎች ናቸው። የረዳቸው ሰዎች ግን ለምን ጸጥ እንዳሉ አላቅም። መኪና የተገዛላቸው በብዙ መንገድ አዶናይ እየደረሰላቸው ይታወቃል። አዶናይ በጣም ብዙ ቦታ ደርሷል። በአካል ባይደርስም በንግግሩ በጣም ብዙ ሰዎች ጋር እንደደረሰ ብዙ ሰዎች ያውቃሉ። ሁላችንም እናውቃለን። ብዙ ሰዎች ሲያወሩም ሰምቻለሁ። እኔ በአዶናይ ምክንያት ነው እንደዚህ ማሰብ የጀመርኩት። በአዶናይ ምክንያት ነው ቲክቶክ የጀመርኩት። እንደውም የሆነ ሴትዮ በአዶናይ ምክንያት ከሞት ድኛለሁ ስትል ሰምቻለሁ። ተስፋ ቆርጬ በህይወቴ በቃ ለመሞት ወስኜ ምናምን የአዶናይን ቪዲዮ አየሁና በዛች ቅጽበት ሐሳቤን ቀየርኩኝ ያለ ሴትዮ የሆነ ኢንተርቪው ላይ አስታውሳለሁ። አዶናይ በጣም ብዙ ሰዎች ጋር ደርሷል። All I hear is hating someone who loves his country. How do you hate someone for doing a positive PR for his country? Make it make sense. Since when has it become offensive or criminal? እንደ ወንጀለኛ መጥፎ ነገር እንደሰራ ሰው ከራሱ አስበልጦ ለሰው የኖረው አዶናይ በየቀኑ ከጠዋት እስከ ማታ ብዙ ሰዎች ጋር ለመድረስ እየሮጠ የነበረው አዶናይ ሐኪም ቤት እንደ ነርሶች ለብሶ ህፃናትን ሲያይ ሲንከባከብ ሲያሳክም የነበረው አዶናይ ለህፃናት ማሳከሚያ ብር ለማሰባሰብ ሞቲቬሽናል ስፒች አደርጋለሁ ብሎ ተጨንቆ ብር አልሞላለህም ስላለው ሰዎች እየሰደቡት ላይቭ ገብቶ ላይቭ 10 ጊዜ እያወረደው ሰዎች ሪፖርት እያደረጉበት ያናክል ህፃናትን ለማሳከም ያ ሁሉ ስድብ እየተሰደበ የለፋው አዶናይ ዛሬ በጅምላ ተሰብስበን እንሰድበዋለን። አሁን ራሱ የሆነ ቪዲዮ ቢሰራ የሚሰድቡ ሰዎች አሉ። ትላንትና አይቻለሁ ቪዲዮ ላይ ኮሜንት እየገቡ በጣም ያሳፍራል። ደጋግሜ እናገራለሁ በየኮሜንቱ ስለ አዶናይ በጣም ነው የሚያሳፍረው። በጣም የሰው ሀገር ሰው በዚህ መጠን ታዝቦናል። እንዴት ነው የሀገራችሁን ጥሩ ገጽታ የሚያሳይላችሁን ሰው በዚህ መጠን ልትጠሉ የቻላችሁት? እንደ ወንጀለኛ፣ እንደ አረመኔ፣ እንደ ከሃዲ አዶናይ ምን ይሰማዋል ብዬ እኔ ደጋግሜ ያስባለሁ። ማለት እንዴት ምን ሊሰማው ይችላል? የቲክቶክ መንደር ሰፋችሁ እናንተ ሰው ሆናችሁበት፣ ፌመስ ሆናችሁበት፣ በጣም ብር አገኛችሁበት። ጥያቄው ለእናንተ ይሁን። አዶናይ መጥፋቱ በጣም ብዙ ነገሮችን ያጎላል። እሱ የራሱ ኑሮ ትቶ ለሰዎች መኖር የቻለ ልጅ ነው። እውነት ለመናገር አዶናይ የራሱን ህይወት ትቷል። ዛሬም ድረስ የዲቻ ቦይስን የነነጻነትን የብዙ ሰዎችን የቤት ኪራይ ከፍሎ የሚያኖረው እሱ ነው። አዶናይ ይመለሳል፣ መመለሱ አይቀርም። ግን ከዛ በኋላ እንደ በፊቱ ጥሩ ልብ ኖሮት እየሮጠ የራሱን ኑሮ ትቶ ሰዎችን ለመርዳት ሰዎችን ለማስደሰት ይጥራል አይጥርም? እሱን እንግዲህ የምናየው ይሆናል። በህይወታችሁ በጣም ቢሆንልኝ ቢሳካልኝ በህይወቴ ይሄ ቢሆንልኝ ብላችሁ በጣም የምትመኙት የምትጓጉለት ቀን በቀን የምታስቡት የምትለፉለት ነገር አሁን እያደግኩ ነው እየተለወጥኩ ነው ወደሱ እየደረስኩ ነው ብላችሁ ብዙ ጊዜ ፈጅታችሁ የሆነ ጊዜ ህልማችሁ ተሳክቶ ነገሩ እውን ሆነ። ከዛ ያ ነገር እውን ሆነልኝ ብላችሁ ተደስታችሁ በአዲስ መንፈስ በአዲስ ተስፋ በአዲስ አካሄድና አረማመድ በታደሰ መንፈስ እየሮጣችሁ ድንገት ነገሮች እናንተ ባልጠበቃችሁት መንገድ ተቀያይረው
የምታደርጉት ነገር ተቀባይነት ቢያጣ የምትሮጡለት ነገር ዝም ብሎ በቃ የማይረባ ቢሆንባችሁ ምን ታደርጋላችሁ? ለማንኛውም አብራችሁኝ ስለቆያችሁ ስላዳመጣችሁኝ ስለሰማችሁኝ ልባዊ ምስጋና ይበያላችሁበት የዓለም ዳርቻ ይድረስ። ሰላም ይብዛላችሁ። መልካም ጊዜ ይሁንላችሁ። ቪዲዮን ከወደዳችሁት አደራ ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። ኦኬ ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። እሺ